አዋረዳችሁን ኢትዮጵያኖች ኢትዮጵያን ያዋረደው የአዲስ አበባ ህዝብ ነው ብልጽግና ልትመርጡ ዝግጅታችሁን የጨረሳችሁ ኢትዮጵያኖች ካላችሁ ያው እንግዲህ ያልታሰበ ሐዘን ያልታሰበ ናዳ ያውድርባችሁ መድኃኒዓለም ምርጫ እንዳመርጡ ይሉናል መንገድ ይዘጋል ገበያ የለም ይላሉ እሺ ቆይ ማንን እንድንመርጥ ፈልጋችሁ ነው እናንተ የማይደርስ ነገር የለም ደረሰ እንግዲህ ውድ የኢትዮጵያ ቤተሰቦች እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ማስባት ነገር ይዤላችሁ መጥቻለሁ ማለት ነው ምርጫው እንግዲህ እየተካሄደ ነው ማለት ነው በዚህ ሰዓት እንግዲህ ብዙ አይነት ስሜቶች ብዙ አይነት ንግግሮች እንግዲህ በየአካባቢው እየተሰማ ይገኛል ማለት ነው ሶሻል ሚዲያችን የቀረችዋን እንግዲህ መጨረሻ ቀን ላይ ሲያደርግ የነበረውን ከዚህም ከዛም ሰብሰብ አድርጌ ይዤላችሁ መጥቻለሁ ሁላችንም እንደምናውቀው እንግዲህ ያው ምርጫ የሚያስፈልገው ዋናው ምክንያት ሰው የራሱን ነገር የራሱን ስሜት እንዲገልጽበት ነው አይደል እንግዲህ ስለስኮነ ድረስ የተለያዩ አይነት ስሜቶች ይመጣሉ ማለት ነው ግን ያው በእኛ በኢትዮጵያ ባህል እንግዲህ ምን አለ አንድ ሰው አንደኛውን ሲመርጥ ለምን ይሄን መረጥክ በእግር ኳሱ ማይታችሁ እንደሆነ አንደኛውን ደጋፊ ሲሆን ሌላኛውን ለምን ደገፍክ በሚል ጭቅጭቅ እንዳለበት ያህል ይሄም እንግዲህ የምርጫ ነገር በሶሻል ሚዲያ ላይ ብዙ አይነት እንግዲህ ስሜቶችን ሲያስተጋባ እንግዲህ ቆይቷል ማለት ነው ለዛሬ ማቀርብላችሁ እንግዲህ ተቃዋሚ ፓርቲዎች የመጨረሻ ሰዓታቸውን የሚያደርጉት ስሜት ነው እንግዲህ ማሳያችሁ ማለት ነው ነገ ደግሞ የሌሎችን እንቀጥላለን ማለት ነው ሰሞኑን ቢዚ እንደምንሆን እርግጠኛ ነኝ ጠብጠብ አድርጌ ላሳያችሁ ብዙ ወሬ ያላበዛባችሁም ቀጥታ ወደ ፕሮግራሙ ገብተን እስቲ እንታዘብ ብላለሁ መልካም ጊዜ ይሁንላችሁ ዋው ይገርማል ለእውነተኛና ፈጣን ወቅታዊ ጉዳዮች ትኩስ ነገርን ተከታተሉ አብይ አህመድ ምርጫን አዘጋጅቷል የፈለጋችሁትን ሰው ምረጡ ካልመረጣችሁኝም ቻው ይመቻችሁ ብሏል እንደውም ተታሰቡ ሙክ ያላችሁ ሁሉ አብይ አህመድን እንደው በፈጠራችሁ እንዲያመርጡ እንዴ ለኛው ለኢትዮጵያን በድሮን እየጨፈጨፈን እንዴት ተመርጣላችሁ እንደፈለጋችሁ የፈለጋችሁትን አውሩ ስላልከ ነው ይሄን ያወራሁት የፈለጋችሁትን ስላወራችሁ አትታሰሩም ብለሃል ይሄንን ማለ ብለህ አዲስ አበባ ጠብቀህ እንዳታሳስረኝ ይግል እኔ መሰለኝን ተቸው በቃ አትምረጡ 15 ፖሊስ አዲስ አበባ ሰልፈብኝ አሉ ደግሞ ሰወርት መብቴ ነው ዲሞክራሲ ነው ስላልከ ነው አንድ አጭር ነገር ይዤላችሁ ቀርብ ያለው ያው ትኩስ ስለሆነች ነው ያው ከብልጽግና ውስጥ የምንሰማው ነገር ወዲያውኑ መናገር ስላለብን ነው ብዙ ትንታኔ አይደለም ያው ሞኒተር ስለምናደርግ ወደ ቤተ መንግስት አካባቢ የሰማነው ነገር ደግሞ እናንተም እንድትሰሙ ፈልገን ነው እሱ ምንድነው ያገዛዙ ጭንቀት በጣም እየታየ ስለሆነ ሰውየውን የሚከታተሉ ሰዎች ምንድነው ምሉን ሶሱን አንዳንድ ነገሮችን ላጋራችሁ ነው ሰላም ጤና ይስጥልን ከነገ ግንቦት 21 ቀን አርብ ቅዳሜ እሁድ 3 ቀን ታላቅ የማህበራዊ ዘመቻ አለ ዘመቻው በጦርነት መካከል የሚካሄድን ምርጫ በመቃወም ነው ሁላችሁም እንድትሳተፉ በተለይ የኤክስ ትዊተር አካውንት ያላችሁ እንዳትቀሩ ነገ ምርጫ ወይንስ ማዳበሪያ በእናታችሁ እናታችሁን የምትወዱ ላይክ ሼር ኮፒ ሊንክ ሪፖስት አድርጉ ለሁሉም ይድረስ በእናንተ ላይክ ህይወት ሊተርፍ ይችላል ነገ ግንቦት 24 2018 ዓመተ ምህረት አገዛዙ ሁለት ነገሮችን ለማካሄድ ጥሪ አቀርቧል ምርጫና መዳበሪያ ምርጫ አካሂዳለሁ መዳበሪያ መሰጣለሁ ብሏል ያ ማለት ደግሞ የኢትዮጵያን ህዝብ ለማታለል ገበሬው ምርጫን አካሂደ ለማስባል መዳበሪያ እሰጣችኋለሁ ብሎ ምርጫን ለማስፈጸም ታላቅ ሴራ አቅዷልና እባካችሁ የገጠር ማህበረሰቦች ምንም ፖለቲካ ያቆምና እባካችሁ የነገን ቀን ከቤታቸው እንዳይወጡ
አድርጉልኝ። በተቻላችሁ መጠን ይህ ቪዲዮ እንዲደርሳቸው። ነገ የአማራ ፋኖ በየትኛውም ቦታ ጥቃት ለመክፈት አቅዷልና ማንኛውም የዚህ ጥቃት ሰለባ እንዳይሆን እባካችሁ የከተማ ሰዎችም ከቤት እንዳትወጡ፣ የገጠር ሰዎችም ወደ ከተማ እንዳትመጡ አደራ። ሁላችሁም ይህን ቪዲዮ ይደርሳቸው ዘንድ ሁላችሁም ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ ለሁሉም ማህበረሰብ ይድረስልኝ። ነገ ግንቦት 24 2018 ዓመተ ምህረት ምርጫ አይካሄድም። አዎ እንደሰማችሁት ነው። ምረጡ አትምረጡ የተለያየ አይነት ስሜቶች ዝርቅርቁ ሲወጣ ነው ያለው። ከዚህ ከሁለት ምናምን ሳምንት በፊት አስታውሱ እንደሆነ በአጠቃላይ እንግዲህ የተለያዩ ተቃዋሚ ፓርቲዎች ዲቤት ላይ ነበሩ። ብዙ አይነት ነገሮች ነበሩ። አሁን ደግሞ ስሜቱ ተቀይሮ እንግዲህ ምንድነው ያው ቺን ምርጫ ለማስቆም በቃ ብዙ አይነት ሩጫ አለ። መንግስትም ጋር እንግዲህ ጭንቀት አለ ተብሏል። እንግዲህ ያው የቀረን አንድ ቀን ስለሆነ በማግስቱ ደግሞ ምን እንደሚመስል እናያለን ማለት ነው። ለማንኛውም እስቲ ይሄ ነገር እውነት እንደዚህ አይነት ንግግሮችና እንደዚህ አይነት የሶሻል ሚዲያ ሩጫዎች እውነት ብዙ አይነት ለውጥ ያመጣል? ያንን ለእናንተ ልተው። ኮሜንታችሁን ጻፉበት። እስቲ ደግሞ ሌላ እናሰማችሁ። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ሳብቤን ነው የምለው። ሰላም ልጆቼ፣ ሰላም መላው ሁሉ ወገኖቼ ነው የምላችሁ። ልጆቼ በተለይ አዲስ አበባ ቂጣህን እየበላ ተኛ ነው የምለው። አሁንም 4 ሚሊዮን ቢወጣ 400 ቢሞት ምንም አይደለም። ህዝባዊ እምቢተኝነት ግድ ይላል። ህዝባዊ እምቢተኝነት ግድ ይላል ነው የምልክ። ለየክ አዋረዳችሁን ኢትዮጵያኖች። ኢትዮጵያን ያዋረደው የአዲስ አበባ ህዝብ ነው። ለአብይ ካልሲ የሆነው የአዲስ አበባ ህዝብ ነው። አዲስ አበባ በወላይታው፣ በጉራጌው፣ በሶማሌው፣ በአፋሩ፣ በአማራው፣ በኦሮሞው በሁሉ የቆመች ሀገር ናት። ቀለም ነው የተቀባው። አሁን ብልጽግና ልትመርጡ ዝግጅታችሁን የጨረሳችሁ ኢትዮጵያውያኖች ካላችሁ ያው እንግዲህ ያልታሰበ ሀዘን ያልታሰበ ናዳ ያውድርባችሁ መድኃኒዓለም። ያው የአማራን ህዝብ ሀዘን በቤታችሁ ይግባ። የአማራ እናት የቀመሰችውን የሀዘን መራራ ጽዋ ቤታችሁ ይግባ። ሌላ ነገር ምንም አይደለም። እንደዚህ ሀገራችንን ቁልቁል እያሳደገ ያለን ፓርቲ ለመምረጥ ጭራሽ ማስታወቂያ የምትሰሩለት ሰዎች እኔ እንጃ ትገርሙኛላችሁ። አእምሯችሁ ተደፍኗል። በእውነት በጣም ነው ጎበዝ። አማራ ለህልውናው ሀገርን አንድ ለማድረግ ነው ቆመው። አንተ ደቡብ ልጆች ቆ እናንተ ዝም ብላችሁ ብልጽግና ዳይፐር ሆናችሁ አትሙት። በ5,000 እና በ6,000 ብር ትምህርት ቤት አለ እንዳትማር ውጤት ተዘግቶ ቤንዚን ራሱ እንደ ልብ ዛሬ ስንት ዓመት ነው ቤንዚን ራሱ የጠፋው? ዛሬ አይደለም ትናንትና አይደለም። ይሄ ሁሉ አለ ከየትኛውም በኩል አለችው አለ ውትድርና ተቃላይ ኢትዮጵያን እንድታፈርስ የተሰራለ ስራ ነው። የዛሬ ስንት ዓመት ነው ቤንዚን የለም ተብሎ አለ ወጣቱ ቤንዚኑን እንዳይሰራ ባይሰርቶ እንዳይተዳደር ተደርጎ አገርን ለማዳን በሚል የውሸት ፕሮፓጋንዳ የብልጽግና እያሰማል አይደለ? አገርን በወንድሞቻችን እያስፈረሰ ነው ያለው። በራሳችን ወንድሞች ማለት ነው። የደቡቦች ሎችሪሲተ ህጹራይ ብልጽግና ኑና ዳይሰናስ ኮኮዳገ በቃ ሀኒነ በና ኢዛስ በቃ ሄሰና ሎቸራራ በቃ አልሆነለትም። ይሄ ብልጽግና ኢትዮጵያን ለማፍረስ የተነሳ ስለሆነ አይደለ? ከአማራ ጎን ሆነይ ኢትዮጵያን አድን፣ አለበለዚያ ይሄ ብልጽግና አይደለ? ትላንት ትግረን እንዳጠፋው አማራን እንዳጠፋው አላ ነገ ደቡብ ላይ ይመጣል። ቢላይ ይዞ መጣ ነው አማራ ትግሬ ቢላይ ይዞ መጣ ነው ያለ ትጥቅ አስፈታ ያለ ያስጨረሰ ያለው ወጣቱን ማለት ነው። የደቡቦች 80% የሞት ካለው አለ አይደለ? የደቡብ ልጅ ነው። ሌላው አለ አይደለ? የራሱን ልጅ አለ አይደለ? ወደ ውጪ የላከ ነው። ግን አለ ደቡብ እግዚአብሔርን በቀንቁ ይሄ ለብልጽግና ዳይፐሩ ናቸው አትሙቱ። ለ5,000 እና ለ6,000 ብር አለ አይደለ? እየተከፈልክ ሀገርን አታጥፋ። ብትችል ብልጽግናውን ተዋጋ። ካልቻልክ አለ አይደለ? አፈሙዝን አለ አይደለ?
ሰባብረውም ቢሆን ወደ ሀገር ተመለስ። ለእናቴ ለአባቴ ታስፈልጋለህ። እየፈለገ ያለው ጽምዶ የአብይ አህመድ መቃብር የአብይ አህመድ መቀበሪያው እንደሆነ የዙፋኑ መገርሰሻ እንደሆነ ሂነውስ መላው የኢትዮጵያ ሕዝብ ሀ ብሎ እየጠበቀ ነው ያለው። መንግስቱ የመውደቂያው ጫፍ ላይ ነው ያለው። እንደሰማችሁት ነው እንግዲህ በጣም በከፍተኛ ደረጃ እንግዲህ ያው ሶሻል ሚዲያ ልዩ የሆነ ሩጫ ላይ ነው ያለው። ዘመቻ አይነት ነው የሚመስለው። ምንም ነገር ቢከፈት የሚሰማው እንግዲህ ከፍተኛ የሆነ የተቃውሞ ድምፅ ነው የሚሰማው። እነዚህ አብዛኞቹ እንዳያችሁት እንግዲህ ከከተማ ከሀገሪቱ ወጣ ያሉ ናቸው እንጂ ያው በሀገሪቱ ላይ እንደዚህ አይነት እንግዲህ ነገሮች እንዳይደረጉ ያው ብዙ አይነት ወሬዎች ይወራሉ። አንደኛ ቲክቶክ ራሱ ከኢትዮጵያ የሚመጡትን እንደዚህ የፖለቲካ ነገሮች በሙሉ ዘግቷል የሚባል አይነት ወሬ እንግዲህ መጥቷል ማለት ነው። እንዴት ነው እናንተ ምን ትላላችሁ? በጣም የሚገርመኝ ነገር እንግዲህ ለምንድን ነው ይሄን እናቀረብኩ ልትሉ ትችላላችሁ። በጣም የሚገርመኝ ነገር ልክ የመጨረሻ ሰዓት ይመስላል። በቃ ሀገሪቷ ላይ አንድ ነገር ሲደረግ ለምሳሌ ምርጫ ሲባል ወይ የሆነ ቦታ ጦርነት ሲባል ወይ ምን ሲባል ብዙ አይነት ነገሮች በጣም ይናፈሳሉ። ሌላ ጊዜ ቀዝቅዞ የነበረ ነገር ሁሉ ሞቅ ይላል ማለት ነው። ያንን ሞቅታ ለማሳየት ነው እንግዲህ ዛሬ ያቀረብኩላችሁ ማለት ነው። እነዚህ ብቻ አይደሉም። ትክክለኛ የሆነ ደግሞ እንግዲህ ያው አክቲቪስቶች እነሱም ቢሆን የራሳቸውን ጥረት አድርገዋል፣ ግለሰቦች ብቻ ሳይሆኑ ማለት ነው። እስቲ ደግሞ እነሱን ሰብሰብ አድርጌ ላቅርብላችሁ። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ከሰኞ በኋላ ህጋዊ መንግስት የላትም ኢትዮጵያ እስከ መስከረም የመጨረሻው ሰኞ ድረስ ቢያንስ ቅድም እንዳለው በጥቂት መስፈርት እንኳን በጥቂት ሪኮግኒሽን እንኳን መንግስት ብለን ምንጠራው አካል ከመስከረም መጨረሻው ሰኞ በኋላ አይኖርም። አሁን ያለውን መንግስት ይባላል ማለት አይደለም። ከመስከረም መጨረሻ ሰኞ በኋላ ያለው ደግሞ የበለጠ void and null በሆነ ምርጫ ተቀባይነት የለህም የሚለው ነገር ከዛ በኋላ ሁሉም ገሌ ነው መንግስት፣ ገሌ ነው መዋቅር፣ ገሌ ነው እንትን የሚባል ነገር አይኖርም። እስካሁን የተለመደ ተለምዷዊ የመንግስትነት ሐሳቤ ይዞ ሊሆን ይችላል። ከዚህ በኋላ ግን አይኖርም እየተባለ ነው ያለው። በማይኖር መንግስት ላይ ተቀባይነት በሌለው መንግስት ላይ ራሱን የግድ መንግስት ያደረገ ላለ ስብስብና ካል ተባባሪ የምትሆነው የምትገብረው ለምንድን ነው የሚል ጥሪ ነው ለህዝብ እየቀረበ ያለው። ማዳበሪያ ለስጥህ ብሎ ጠርቶ ምርጫ ካርድ ሲያደለ ከረማ አካል ለምን ትተባበራለህና በዚያን ቀን ትወጣለህ? ይሄ ቀላል ጥሪ አይደለም። ከዚህ በኋላ በደንብ በስፋት ሌሎች መገናኛ ብዙሃን በስፋት ሊሰሩበት የሚገባ እንደሆነ ትኩረት ለመስጠት ነው። በነገራችን ላይ ከዚህ በኋላ ይሄ አገዛዝ በድርድር መድረኮች ላይ ሊኖረው የሚችለውን ተቀባይነት የማያገኝበት እድል ከሰኞ በኋላ ይዘጋል። ለመደራደር ብቁ አይሆንም። ምክንያቱም ኢሊጂትሜት ነው የሚሆነው። ከሰኞ በኋላ ኢሊጂትሜት እንደሚሆን ቅቡልነት የማይኖረው ስርዓት እንደሚሆን ደግሞ ይሄው የዓለም አቀፉ ተቋማት ሁሉ እየነገሩት ነው። ሚዲያው እየነገረው ነው። የዲሞክራሲ ተቋማት እየተናገሩ ነው። ዓለም አቀፍ ታዛቢዎች እየተናገሩ ነው። ተንታኞች እየተናገሩ ነው። ወታደራዊ ጠበብቶች ሁኔታውን እያጠኑ በአሃዝ እያሰሉ ቁጥሮች አይዋሹም እና እንደና አብይ አህመድ በግልጽ አሃዞችን አስቀምጠው የእያንዳንዷን የየለት የጦርነት እንቅስቃሴ ዘግበው ሁለቱን አነጻጽረው የኢትዮጵያ መንግስት የት ነው፣ የፋኖ ኃይሎች የት ናቸው፣ ኦኤልኤ ምን እየሰራ ነው፣ አገዛዙ የት ነው የሚለውን በደንብ አስልተው በአሃዝ በቪዥዋል በብዙ ነገር አስረድተው ለህዝብ እያቀረቡ ነው ሪፖርቶቻቸውን። ስለዚህ ውጤቱ ተቀባይነት እንደማይኖረው በግልጽ እየተናገሩ ነው ያሉት። ሌላው በጣም አሳፋሪው እንደምታውቀው የአፍሪካ ህብረት ነው። የአፍሪካ ህብረት ሁልጊዜ የምርጫ ቡራኬ ነው እንጂ የሚሰጠው ምርጫን ብዙ ጊዜ አይተችም እና አሁን ደግሞ ምርጫውን እንዲታዘቡ የተላኩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ናቸው። ኢጋድም እንደዚሁ ምርጫውን ይታዘባል ተብሏል። እነዚህ ግን በምርጫ መታዘብ በኩል ያላቸው አጠቃላይ ታሪክ አሳፋሪ ነው። በ97 ወቅት ላይ የተጭበረበረውን ምርጫ አፍሪካ ህብረት ጥሩ ምርጫ ተካሂዷል በኢትዮጵያ ብሎ ነበር ያጸደቀው፣ አውሮፓ ህብረት ውድቅ ሲያደርገው። አሁንም ተመሳሳይ ቡራኬ ለመስጠት ነው የገቡት እነዚህ ሰዎች። ቤዚካሊ የሚሄዱት ላበላቸው ነው፣ ቤዚካሊ የሚሄዱት ለራሳቸው ነው። ስለዚህ ምርጫው ትክክል ነበር ሊሉ ይችላሉ አዲስ አበባ ቁጭ ብለው። ነገር ግን በአማራ ክልል በኦሮሚያ ክልል አሁን እንደሚታየው የተሽከርካሪ እንቅስቃሴ የሚቆም ከሆነ እና ማንኛውም ሰው ወደ ምርጫ እንቅስቃሴ የሚያደርግ ከሆነ ጉዳት ሊደርስበት ይችላል። ያንን ሪፖርት እንደማያደርጉ ከአሁኑ መናገር ይቻላል እና በደንብ የኢትዮጵያ ህዝብ በምርጫው ዙሪያ ላይ ሊያስብበት ይገባል።
እንደሰማችሁት አብዛኛው ነገር እንግዲህ በትንቢት ነው ያለው። በትንቢትና በሪፖርት ማለት ይሄ ይሆናል፣ ይሄ እንደዚህ ተደርጓል፣ እዚህ ጋር እንደዚህ ሆኗል ምናምን እንጂ ቁርጥ ያለ ነገር የለም። እንግዲህ ሰኞ ደርሳለች ማለት ነው። ስለዚህ ከሰኞ በኋላ የሚፈጠረውን ነገር እንግዲህ ሁላችንም እንጠብቃለን ማለት ነው። ውድ ኢትዮጵያ ቤተሰቦቼ እንግዲህ ይሄ በሁለቱም አይነት እንግዲህ ያለውን ጦርነት የሚያሳይ ነው። አሁን ያለ የአየር ጦርነት በጣም ቀላል የሚባል አይደለም። እንደሰማችሁት በተለያዩ አይነት ሚዲያዎች ላይ ነው እንግዲህ ይሄ ነገር እየተነገረ ያለው። ለማስቆም እንግዲህ ከቆመ ደግሞ ያው ይሄው መንግስት እንዲቀጥል አይነት ነገር ነው የሚመስለው። ምክንያቱም ምርጫ አያስፈልግም በሚል ነው። በጣም የሚያሳዝነኝ አንድ ሌላ ነገር እዚህ ላይ እንግዲህ ከተገነዘባችሁት ታዛቢ የሚባለው አፍሪካን ሀገሮችን በጣም ይናቃል። ጥቁር ስለሆነ የጥቁር ነገሮችን በሙሉ እንቃለን። ያው እኛ መገበርም መታዘዝም ማጎብደድም የምንፈልገው ለነጭ ስለሆነ ማለት ነው። ይሄ በጣም የሚያሳዝን። የአውሮፓ ሀገሮች የምን ሀገሮች ተብለው የሚጠሩት በስነ ስርዓቱ እነዚህ ሰዎች መልካም ነገር ለጥቁር እንደማያደርጉ ሁላችንም እናውቃለን። አይደለም እንደዚህ በመንግስት አካል ይቅርና በግለሰብ ደረጃ እንኳን ያለው የነጭና የጥቁር ልዩነት ዓለም የሚያውቀው ነገር ነው። ዛሬ ለእኛ ይሳሱልናል ብሎ ማሰብ የማይመስል ነገር ነው። እና ይሄም እንግዲህ የሚሆነው ለምንድን ነው? ያው ስለ ሀገራችን ሰላም ማሰብ የሚለን ነገር ወደሚሳነን አይነት አካባቢ ሲደርስ ይመስለኛል። ለማንኛውም እንግዲህ ይሄ የሁሉም ሰው የራሱ የሆነ ምርጫ ነው። ስድድብ ባይኖረው ጥሩ ነበር። እንግዲህ ብልጽግና ምን የሚመርጠውንም በደንብ ተደርጎ ተቀጥቅጧል። ዘረማን ዘሩ እስኪጠፋ ድረስ ነው እንግዲህ ተረገመው ማለት ነው። በጣም ይቅርታ እንግዲህ ሰማነውን ነው የምንናገረው። ለማንኛውም ያው 1-2 ቀን 3 ቀን ደግሞ እንግዲህ በኋላ ኢትዮጵያ ምን እንደምትመስል እናያለን። እሱን እናቀርብላችኋለን። ለዛሬ ይህን ያህል ይበቃል። በሚቀጥለው እስከምንገናኝ ምናልባት ነገ መልካም ጊዜ ይሆንላችሁ። ኢትዮጵያ ውስጥ አሁን ስለሚካሄደው ምርጫ ለተፎካካሪ ፓርቲዎች መልካም እድል እየተመኘን ነው አሉ። እኛ መልካም እድል ተመኘንላቸው አልተመኘንላቸው፣ መረጥናቸው አልመረጥናቸው፣ እነሱ እንደሆነ ይቀጥላሉ። የእነሱ መቀጠል የማያጠራጥር ጉዳይ ነው። የሚያጠራጥረው ጉዳይ እኛውን ካለንበት ሁኔታ እንወጣለን አንወጣም፣ ሀገራችን ሰላም ትሆናለች አትሆንም፣ እኛ በህይወት እንቀጥላለን አንቀጥልም የሚለው ጉዳይ ነው እና ለራሳችን መልካም እድል እንመኝ። ዋው ይገርማል! ለእውነተኛና ፈጣን ወቅታዊ ጉዳዮች ትኩስ ነገርን ተከታተሉ።